ዜጎች የከተሞቻቸው ነጸብራቆች ናቸው። ዘመናዊ ከተሞች ዘመናዊ የአኗኗር ዘይቤንም ለዜጎች ያላብሳሉ። እያንዳንዱን እንቅስቃሴ የተቀላጠፈ በማድረግ ለነዋሪዎችም ምቹ ምህዳርን ይፈጥራሉ። ለመሆኑ የአዲስ አበባ የከተሜነት ልማት ለነዋሪዎች ምን አይነት እድልን ፈጥሯል? ዞር ዞር እያልን ቅኝት እናደርጋለን። አሁን እኮ ከተማው ውብ መሆኑ ብቻ እኮ አይደለም፣ እያንዳንዱ ማህበረሰብ አኗኗሩን ቀይሮታል። የመንገድ አጠቃቀማችን የምንጸዳዳበትን ቦታ፣ ቆሻሻ የሚጣልበትን ቦታዎች ለይቶ አውቆ ወደ ራሱ አድርጎ የተሳሳተ ነገር እንኳን ቢያይ እንዲስተካከል ያርማል፣ ይረዳል። ያ እንግዲህ የከተማ መዘመንን ያሳየናል። በየመንገድ ላይ ነበር ቆሻሻ የምናየው። ሽንትሽ መጣ ፍንድት ትያለሽ እንጂ የትም ቦታ አታገኝም። ወይ ወንዶች ከሆኑ ሴት ልጅ በጣም ነበር የምንቸገረው። አሁን ግን በየቦታው ጽድት ያለ ሽንት ቤት ገብቶሻል። ሳትሳቀቂ ምንም በቃ ይኖራል ብለሽ ውስጥሽን አሳምነሽ የምትጸዳጅበት ሽንት ቤት አለና እንግዲህ ይሄ ነው። አስፋልት ላይ አሁን ማንም ሰው ፌስታል ለጣልብት ፌስታል የሚጥል የለም። አሁን ላይ ትናንሽ ቆሻሻዎች ለጣልብት አሁን ማንም ሰው የሚጥል የለም። በራሱ ነው አሁን በኪሴ ሶፍት ይዤ የሆነ ቦታ ላይ ቆሻሻ መጣያ ሳገኝ እዛች ጋር ነው ጣል ለማድረገው ማለት ነው። እየዘመነ ነው በሚገባ። ከተማ ማለት የሰዎች ስብስብ ብቻ አይደለም፣ የስልጣኔ መገለጫ፣ የቴክኖሎጂ ውጤትና የነዋሪዎች የኑሮ ጥራትም ማሳያ ነው። ዘመናዊነትም በጥቂቶች ብቻ አይለካም፣ በበርካታው ሕዝብ እንጂ። መዲናችን አዲስ አበባም ባለፉት ጥቂት ዓመታት በርካታ የልማት ስራዎችን አከናውናለች። የግለሰብ መጠቀሚያ የነበሩ ስፍራዎችንም በማልማት ለሕዝብ መዝናኛ ስፍራነት ምቹ አድርጋለች። ባይገርምሽ እዚህ አካባቢ ጋር ከ3 ከ4 ዓመት በፊት የነበረው ጥቅጥቅ ያሉ ሱቆች፣ መኖሪያ ቦታዎች ምናምን ነበር የነበሩት። ለሰውም ለመንቀሳቀስም ምቹ አልነበሩ። የተወሰኑ ውስን ሰዎች ነበር ሲጠቀሙበት የነበረው። አሁን ላይ ግን ማንኛውም ሰው እንደፈለገው ገብቶ ካፌዎች አሉ፣ የህፃናት መጫወቻዎች አሉ። እንደዚህ ትናንሽ ዱር አራዊቶች ራሱ አሁን ትናንሾች አሉ። አሁን ያዩዋቸው እንደነ ጥንቸል አይነቶቹ አሁን ልጆቼ በጣም ደስ ብሏቸዋል በዚህ ሁኔታ ማለት ነው። እና ይሄ ነገር ፍትሃዊ ተጠቃሚነትን ያረጋግጣል። በዚህ በኮሪደር ልማቱ ብዙ ነገር በቃ የአይን ምግቦች፣ አበቦች፣ እነዚህ ውብ የሆኑ አበቦች አሉ። በጣም ብዙ ለውጥ አለው። ደስ ይላል። እውነት ሽሮ ሜዳ ደግሞ በሽመና የታወቀች ናት። ያንንም ገልጾ ይሄንን የሽመና መጠቀሚያ መሳሪያዎችንም በማየቴ በጣም ደስ ብሎኛል በእውነቱ። ዘመናዊ ከተማ ማለት የሰው ልጅ ከቴክኖሎጂ ጋርና ከተፈጥሮ ጋር ተስማምቶ የሚኖርበት ስፍራ ነው። ዘመናዊ ከተማ ማለት ዜጎች ደህንነታቸው ተጠብቆ በነፃነት የሚንቀሳቀሱበት ስፍራ ነው። በመዲናችን አዲስ አበባም ይህንን የሚያረጋግጡ በርካታ የልማት ስራዎች ተከናውነዋል። ከነዚህም መካከል ዜጎች በነፃነት ሳይክል የሚያሽከረክሩበት ስፍራ፣ የእግረኛ መንገድና የተሽከርካሪ ጎዳናዎች ተጠቃሾች ናቸው። ከዚህ በፊት እንደዚህ የሳይክል መንገድ ምናምን ስለሌለ ከመኪና ጋር ተጋፍተን ታክሲ ጠብቀን ምናምን የትምህርት ሰዓትም ይረፍድብናል። አሁን የሳይክል መንገድ በመሰራቱ በጣም እድለኞች ነን። እኔ አሁን ከእንጦጦ ነው የምመጣው፣ ከእንጦጦ መድኃኒዓለም ድረስ ማለት ነው። ታክሲም ከምጠብቅ ይሄ በጣም ለኔ አሪፍ አማራጭ ነው። በጣም ሳይክሎቹ በዛ መሄድ ይችላሉ። ያኛው አስፋልት እጅግ በጣም ሰፍቷል። ኢንተርናሽናል ሳይዝ ነው ያለው። በእውነት ለመናገር ማንም የአካል ጉዳተኛ ዘና ብሎ ነው የሚሄደው። እቺ ነጯ ምልክት ታይሻለች ብቻዋን ትልቅ መልእክት አላት። ለአይነ ስውራን ነው የተሰራችው። ፔስቲ ነው ይሄ ቼንጅ የሁሉም ነው። የአዲስ አበባ የኮሪደር ልማት ስራ እንግዲህ ይዟቸው ከመጣቸው ትሩፋቶች መካከል እንግዲህ ሰዎች በነፃነት ለሞተር አልባ ትራንስፖርት ምቹ የሆኑ መንገዶች ናቸው። በዚህ ስፍራ ላይ እንግዲህ ሰዎች በነፃነት እንዲያሽከረክሩ፣ ሳይክል እንዲነዱም የሚያስችል መሆኑን መታዘብ ችለናል።